ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ መጣችሁ። ዛሬ ወደ ጂንካ አካባቢ የሰማነው አንድ አሳዛኝ እና አስደንጋጭ ዜና አለ። እሱም ደግሞ ሄሞሬጂክ ፊቨር በሚባል የሚታወቅ ቫይረሱ ግን የትኛው እንደሆነ በእርግጠኝነት ያልተለየ በሽታ ወደ 8 ሰዎች በዚህ በሽታ እንደተያዙ ሰምተናል። ይህ ሁኔታ ሁላችንም አስደንግጦናል። ስለዚህ ዛሬ ጠቅለል ባለ ሁኔታ ሄሞሬጂክ ፊቨር ምንድነው፣ በውስጡ ምን አይነት ቫይረሶችን ይዛል፣ ምን አይነት ምልክቶችን አለው፣ እንዲሁም መጨረሻ ላይ ደግሞ ራሳችንን እንዴት መከላከል እንችላለን፣ ምን ማድረግ እንችላለን የሚለውን በዚህ ቪዲዮ ላይ እንወያያለን። እንዲሁም ደግሞ በቀጣይነት አዲስ መረጃዎች የሚወጡ ከሆነ የቫይረሱ ምንነት መረጃ ይዤላችሁ እመጣለሁ። እስከዛ ድረስ ግን ይሄ ቪዲዮ ለሰዎች እንዲደርስ ሁሉም ሰው ጥንቃቄ እንዲያደርግ ላይክ እና ኮሜንት አድርጉ። እናንተም ጥያቄ ካላችሁ ሰብስክራይብ አድርጉ። ሄሞሬጂክ ፊቨር ምንድን ነው? ሄሞሬጂክ ፊቨር ማለት ቀጥታ የአማርኛ ትርጉሙን ስንወስድ ሄሞሬጅ ማለት ደም መድማት ነው። ፊቨር ማለት ደግሞ ትኩሳት ማለት ነው። ስለዚህ ትኩሳትንና የደም መድማትን አንድ ላይ የሚያስከትሉ በሽታዎች ናቸው። ይሄ በሽታ አንድ በሽታ አይደለም። በውስጡ ወደ 6 አይነት ቫይረሶች አሉ። ብዙ በሽታዎችን ጠቅለል አድርጎ የሚይዝ ነው። በሀገራችን ውስጥ የተከሰተው የትኛው ቫይረስ ነው የሚለውን በእርግጠኝነት መናገር አንችልም፣ ምክንያቱም እሱ ጥናት ላይ ነው ያለው። ምልክቶቹ ምን ምንድን ናቸው? የመጀመሪያዎቹ ምልክት ወይም አንድ ሰው በዚህ ቫይረስ ከተያዘ በኋላ ለመጀመሪያዎቹ ቀናት የሚያሳየው ምልክቶች ከፍተኛ ትኩሳት፣ ከባድ ራስ ምታት፣ ማስመለስ፣ የጡንቻ ህመም፣ ማቅለሽለሽ፣ ማስቀመጥ ናቸው። ሁለተኛ ላይ ቆየት ብሎ የሚመጣው ምልክቶች ናቸው የበለጠ አንድ ሰው ለሞትም በጣም ለመታመም የሚደርጉት። እነሱም ደግሞ ምንድናቸው? የደም መፍሰስ። ይሄ ደም መፍሰስ ወደ ውጭም ሊሆን ይችላል፣ ወደ ውስጥም ሊሆን ይችላል። ስለዚህ ወደ ውጭ ካልን ለምሳሌ የድድ መድማት፣ የአፍንጫ መድማት፣ የአይን መድማት፣ እንዲሁም ደግሞ ሰገራ ውስጥ ደምን ማየት። ወደ ውስጥ መድማት ደግሞ የውስጥ አካል ክፍሎቻችን ውስጥ መድማት ሊሆን ይችላል። እንዲሁም አብዛኛው የሚታየው ቆዳችን ላይ ትንንሽዬ ቀያይ ነጠብጣቦችን ማየት። ይሄ በሽታ የሚመጣው በቫይረስ አማካኝነት ነው። ሄሞሬጂክ ፊቨር ውስጥ ያሉት ቫይረሶች ሰውነታችን ውስጥ ሲገቡ በጣም ከፍተኛ የሆነ የበሽታ የመከላከል አቅማችን የሰውነታችንን መነቃቃት ወይም መነሳሳት ያደርጋሉ። ስለዚህ ሰውነታችን ቫይረስ በውስጡ እንዳለ ሲያውቅ ይህን ነገር ለመቆጣጠር ቫይረሱን ለማጥፋት ነው የሚፈልገው። ስለዚህ አንዳንድ እርምጃዎችን ይወስዳል። ከነሱ መካከል አንደኛው ከፍተኛ ትኩሳት ነው። ራስ ምታት፣ እንደነገርኳችሁ ህመም ናቸው። እነዚህ ኢንፍላሜሽን የምንላቸው ወይም ሰውነታችን ራሱን ለመከላከል የሚያደርጋቸው የመጀመሪያዎቹ እርምጃዎች ናቸው። በሁለተኛ ግን ችግሩ እዚህ ጋር የሚከሰተው ኢንዶቴሊያል የሚባሉ ህዋሳቶችን ያጠቃል። ኢንዶቴሊያል ሴል ደግሞ በዋነኝነት የደም ስራችንን ግድግዳ የሚሰሩት ሴሎች ናቸው። ስለዚህ ይህ ሴል ተጎዳ ማለት አንድ ግድግዳ ተጎዳ ማለት ምን ማለት ነው? ያ ነገር ይፈርሳል ወይም ደግሞ ክፍተት ይኖረዋል ማለት ነው። ደም ፈሳሽ ነገር ነው። ስለዚህ በተቀደደ ላስቲክ ውስጥ ፈሳሽ ውሃ ብትይዙ ምንድን ነው የሚፈጠረው? ያ ፈሳሽ በዛ በኩል ሾልኮ መውጣቱ አይቀርም አይደል? ስለዚህ ልክ እንደዛው ነው። ደም ስራችን ሲጎዳ ደም በዛ በኩል መፍሰስ ይጀምራል ማለት ነው፣ መውጣት ይጀምራል። የደም ሴሎች በዛ በኩል ይወጣሉ፣ ፕሌትሌቶች በዛ ይወጣሉ፣ ፕላዝማ ወይም ደግሞ የደማችን ፈሳሹ ፓርትም ደግሞ በዛ በኩል ይወጣል። ስለዚህ ደም ስር ውስጥ ወይም የሚቀረው ደም በጣም ያንሳል ማለት ነው። ይሄ ደም ተመልሶ ወዴት ነው የሚሄደው? ወደ ልብ። ከዛ ልብ ያንን ደም ወደሚያስፈልገው ቦታ ኦክሲጅንና ግሉኮስ ያለውን ደም ወደ ተለያየ ቦታ ትልካለች። ግን አሁን የደሙ መጠን ቀንሷል። ስለዚህ የሚላከው ደም በጣም ትንሽ ነው ማለት ነው። በተለይ ደግሞ ዋነኛ የአካል ክፍሎቻችን የደም አቅርቦታቸው ሊቀንስ ወደማይገባው አካል ደም ሲቀንስ ያኔ ነው ሁሉም ችግር የሚጀምረው ማለት ነው። እነዚህ ዋነኛ የሰውነታችን አካል ክፍሎች ደግሞ አንደኛ አእምሯችን፣ ሁለተኛ ልባችን፣ ሶስተኛ ደግሞ ኩላሊታችን ነው። የደም ግፊት ይቀንሳል። ስለዚህ ወደ እነዚህ አካል ክፍሎች የሚሄደው ደም ይቀንሳል። ደም ቀነሰ ማለት ደም በውስጡ ተሸክሞ የሚሄደው አንደኛ ኦክሲጅንን ይሸከማል፣ ሁለተኛ ግሉኮስን ይሸከማል። ስለዚህ እነዚህ ነገሮች የህዋሳታችን እድሜያቸውን ይቀጥላል ማለት ነው። ስለዚህ ደም የሚቀንስ ከሆነ እዛ አካባቢ ያሉት በትክክል ኦክሲጅን እና ግሉኮስ ማግኘት አይችሉም። ስለዚህ ይሄ ነገር ወደ ህዋሶች እንዲሞቱ ነው የሚያደርገው ማለት ነው። የደም ግድግዳ ከተጎዳ መጠገን አይቻልም ወይ? ይቻል ነበረ። በትክክለኛው ጊዜ ፕሌትሌት ነው ያንን የሚጠግነው። ግን አሁን እዚህ ጋር እንደተነጋገርነው አንደኛ ፕሌትሌትም ከደም ስር ውስጥ ሾልኮ እየወጣ ነው። ሁለተኛ ደግሞ በጣም ብዙ ቦታ ነው ይሄ ደም ስር የተጎዳው። ስለዚህ እዚህም ሲጠግን እዛም ሲጠግን መስራት የሚችለው አቅም ራሱ እየቀነሰ ይሄዳል። ስለዚህ ምንም ማድረግ አይችልም። የሚተላለፍባቸው መንገዶች ምንድን ናቸው? የሚተላለፈው ከሰው ወደ ሰው ነው። ይህም ደግሞ ቫይረስ በደም ውስጥ ያለበትን ሰው መንካት፣ ደሙን መንካት፣ እንዲሁም ደግሞ ከሰውነቱ የሚወጡ ፈሳሾችን መንካት ናቸው። ከሰውነት የሚወጡ ፈሳሾች ስንል የሚያጠቃልለው ላብ ሊሆን ይችላል፣
ምራቅ ሊሆን ይችላል፣ ያ ሰው ያስመለሰውን ነገር መንካት፣ እንዲሁም ደግሞ ሽንት ሊሆን ይችላል። ስለዚህ እነዚህ ነገሮች በጭራሽ አለመንካት። የጤና ባለሙያዎችም ከሆንን ግላቭ በመጠቀም ማስክ በመጠቀም ራሳችንን ልንጠብቅ ይገባል። እንደ ወባ የምትናደፍ እንደ ቢምቢ ነገር አለች። ያቺ ቢምቢ የተጠቃውን ሰው ነድፋ ሊሆን ይችላል ወደኛ የመጣችው። ስለዚህ ታስተላልፋለች። እንዴት መከላከል እንችላለን? ስለዚህ አሁን የነገርኳችሁን መተላለፊያ መንገዶች ነው የምናስበው ማለት ነው። የመጀመሪያ ንጽህናችንን መጠበቅ። ንጽህናችንን ማለት እጃችንን ልክ ከኮቪድ ጊዜ ስናደርግ እንደነበረው እጃችንን በሳሙና መታጠብ ነው። ያው ብዙ ሰዎች ነው ሰላም ስንል ስንጨብጥ የምንውለው። ሁለተኛ እንደዚህ አይነት በሽታ ካለበት ሰው ጋር ንክኪ አለማድረግ። ንክኪ ማለት ደሙን፣ ፈሳሽ ነገሮቹን ጭራሽ አለመንካት። እንደዚህ አይነት ምልክት ካለብን ደግሞ ወደ ጤና ጣቢያ መሄድ፣ ወደ ጤና ተቋሞች መሄድ። እዛ አይዞሌሽን አለ። እንዲሁም ደግሞ ያን ሰው ሰፖርት ለማድረግ ያንን ሰው ለማገዝ የሚደረጉ አይነቶች አሉ። ሶስተኛ ደግሞ ቢምቢ ለመከላከል አጎበር እና ወባን ለመከላከል የምናደርጋቸው ነገሮች ማድረግ። መድኃኒት አለው ወይ? ለጊዜው ቫይረሱ ራሱ ምንነቱ አልተረጋገጠም። በቀጣይ ደግሞ ቫይረሱ ምንነቱ ከተረጋገጠ እንዲሁም ደግሞ ምን አይነት መከላከያ መንገዶችን ማድረግ እንችላለን የሚለውን ከጤና ጥበቃ የሚያወጣውን መግለጫ እያየሁኝ አፕዴት ማደርጋችሁ ይሆናል። ሰብስክራይብ ማድረግ እንዳትረሱ። ሰላም ዋሉልኝ። ራሳችሁን ጠብቁ። ባይ